የትኛው መንግስት ጠንካራ ጎን አለው፣ ደካማ ጎን አለው፣ ጥፋቶች አሉ፣ መልካም ነገሮች አሉ። እና የታሪክ ዋናው ቁም ነገሩ ምንድነው? ከጥፋት መማር፣ ጥፋትን አለመድገም። ሰው ከጥፋቱ ይማራል። መልካም ነገሮችን ደግሞ ማስቀጠል። በተለይ ደግሞ የሀገር ክብር፣ ባንዲራ ክብር አለው፣ ሀገር ክብር አላት። ለሀገር የተዋደቁ ጀግኖች መስዋዕት የሆኑ ክብር አላቸው። እና የታሪክ ቅናት የሚባል አለ። ይሄ የታሪክ ቅናት የበታችነት ቅናት፣ እንትና እንደዛ ያደረገ የእንትናን ታሪክ አናዳምጥም አይነት ነገር ማለት ነው። እና መድረክ ላይ ሰሞኑን ምን ተነሳ መሰለህ? ስብሰባ ክፍል ውስጥ አሁን ያለንበት እንትን የምርጫ ወቅት ስለ እምነት፣ ስለ ፖለቲካ፣ ስለ ዘር ክፍል ውስጥ እንዳታስተምሩ የሚል አቅጣጫ ወርዶ ትዕዛዝ ነው የተሰጠው። የሚሰጠው መንግስት ወዳልተፈለገ አቅጣጫ ተማሪው እንዳያመራ እነዚህ ነገሮች ላይ ጥንቃቄ ይደረግ። ክፍል ውስጥ መነሳትን መወራትም የለበትም የሚል እዛ ሲጨርሱ እኔን ደግሞ የሚመለከተ እኔ ማስተምረው ስለ እምነቶች ነው። የእስልምና እምነት አለ ታሪክ ውስጥ፣ የክርስትና እምነት አለ። ክርስትና እምነት ውስጥ ደግሞ የፕሮቴስታንት እምነት አለ፣ የካቶሊክ እምነት አለ። የሌለ እምነት የለም። እኔ ማስተምረው ስለ እምነቶች ነው። ማስተምረው ስለ ፖለቲካ አይደል? ፖለቲካል ሂስትሪ፣ ዓለም አቀፍ ፖለቲካ አለ። ኧረ ሀገሪቱ አይደለም ዓለም አቀፍ የዓለም ታሪክ አለ። የዓለም ጦርነቶች አሉ። እዛ የዓለም ጦርነት ላይ እንደ አፍሪካ ስንመጣ፣ እንደ ሀገር ስንመጣ ከፖለቲካ ውጭ ምን ላስተምር እችላለሁ? ፖለቲካል ሳይንስ ደግሞ አሁን የተመረኩበት ማስተርክን ያው ፖለቲካል ሳይንስ ነው ያጠናው። ስለዚህ ከፖለቲካ ውጭ ታሪክ ያቀፈው ፖለቲካ ነው። ፖለቲካ የታሪክ አንድ አካል ነው። ፖለቲካ እንዴት ከታሪክ ልትነጥለው ትችላለህ? ነው ወይስ ታግዷል? በሉ አግዱት፣ ክፍል ገብተን እንዳናስተምር። ሌላ ደግሞ ስለ ዘር ነው። ስለ ዘር አታንሱ። በህገ መንግስቱ ይጀምራል ዘር። የኢትዮጵያ ህገ መንግስት የዘር ህገ መንግስት ነው አይደል? ኢትኒክ ቤዝ ኮንስቲትዩሽን ብሔር ብሔረሰቦችን ጠቅሶ ለነዛ ሁሉ የቋንቋ መብት ሰጥቶ ራስን በራስ የማስተዳደር መብት ሰጥቶ እስከ መገንጠል ብሎ ሀገር ሊበትንና ሊያፈርስ የመጣ ህገ መንግስት አለ። እሱን የተሸከመ ሌላ ትውልድ ነገሮች ሁኔታዎች አሉ መረዳት አለበት። ሰፊ ትንታኔ ይሰጣል። የሚማረው ስለ ሀገሩ ሁኔታ አጠቃላይ ስለ ሀገሩ ለማወቅ ስለ ትላንት ብቻ አይደለም። ስለ ትላንት ይማራል። ዛሬን ያህል ነገንም እንደዚሁ ይበይናል። እውነታው ጋር ተጣጥሞ መሰጠት አለበት። እና ታዲያ ምኑን ነው የሚማረው? እና መምህር ደግሞ ነፃ ሆኖ ነው የሚያስተምር። ገደብ ሊጣልበት አይገባም። በመምህር ላይ ማንም አድርግ አታድርግ ሳይሆን ሰው ሁሉ ምን ማግኘት አለበት የሚለው በትክክል ማለት ነው። እስከዚህ ድረስ ወርደዋል ሰዎች። ይህን አስተምር ይህን አታስተምር፣ አንደኛውን የተፈቀደ ሌላኛውን የተከለከለ አይነት ታሪክ ውስጥ ገብተው ማለት ነው።
መልእክተው ምንድነው? አንድ አድዋ ላይ የተሸነፍነው በኢትዮጵያውያን አንድነት ነው ይላል። ዩኒቲ፣ በኢትዮጵያውያን አንድነት፣ የኢትዮጵያውያን አንድነት አድዋ ላይ ለጣሊያን ሽንፈት ነው፣ ለእነሱ ደግሞ ድል ሆኖ ተመዝግቧል። ተያዘ ኢትዮጵያውያንን መከፋፈል። ኦኬ፣ ኢትዮጵያ ላይ አንድነት ካለ ኢትዮጵያ ላይ መከፋፈል፣ ኢትዮጵያን መከፋፈል ለውጤታማ የሚሆን ኢትዮጵያን መከፋፈል ጠላ። አንድ በዘር ሁለት በሃይማኖት ትግሬ፣ አማራ ምናምን ብሎ በዘር ማባላትና መከፋፈል ሀገሪቷን ማዳከም፣ ደካማ ሀገር መግዛት ነው። አንድነት ካለ ከፋፍል። ሁለተኛው ደግሞ የቶፖግራፊ የሚባል አለ፣ መልክዓ ምድር። ኢትዮጵያውያን ተወልደው ያደጉበት የመሬት አቀማመጥ አለ አይደል? መውጫ መግቢያውን ያውቁታል። እንደወረደ የመጣው እነመለስ ያመጡት እና የአድዋ ተራሮች አድዋ ጀግኖች በላይ ተዋግተውናል። መልክዓ ምድሩ ተራራው ተዋግተውናል። በዘወይ የአድዋ ተራሮች ጀግና ተራሮች ናቸው። ለኢትዮጵያውያን የድል አድራጊነት እንትን አንዱ የአድዋ ተራሮች ነው። ሁለተኛው ደግሞ ሚኒሊክ የተዋጋው ታቦት ይዞ ነው። የሰማዕቱ ቅዱስ ጊዮርጊስን ታቦት ይዞ ተዋጋ። እዚህ ላይም ጥናት ተደረገ። ያ እምነት የኦርቶዶክስ እምነት ነው። ስለዚህ ይህን እምነት ማጥፋት አለብን። አንድ ኦርቶዶክስ በጥናት ሁለት አንድነት መበታተን፣ ሶስት ጂኦግራፊካሊ ቀይ ባህር መነጠል እኮ ለህይወት የተረፈው አንድ ቀይ ሰውዬ በነጭ ፈረስ ሆኖ ፈጀን እንምታ ስንለው አይመታም። ያ ማን ነው? ያወጣት ማን ነው? በሚል ተጠንቶ ታቦት ይዘው ተዋጉ። ሰማዕቱ ቅዱስ ጊዮርጊስ ነው። ያ ኦርቶዶክስ እምነት ይጥፋን መስክረዋል። ለኢትዮጵያውያን አይታይም፣ ለእነሱ ግን ይታይ ነበር። አንገት ሲቀላ ነጭ ፈረስ ላይ ሆኑ። ሌላኛው ሚኒሊክ ዘሩ ማን ነው? አማራ ነው? ትግሬ ነው ወይስ? አማራ። ጣሊያን ያለችው ምንድነው? አማራ የሚባል ህዝብ ተንበርክኮ እስኪለምን ስራ ሰራለሁ ነው ያለችው። ተንበርካኪ፣ ለማኝ፣ ድሃ፣ ጎስቋላ ህዝብ አድርገዋለሁ በሚል ነው ስራ የጀመረችው ጣሊያን። በቅርቡ የኦርቶዶክስ እምነት ላይ እኛ ቆመን ያየ ነው። እምነቱን ነኩ። ህዝቡ እንዴት እንደወጣ አይተናል። አብይ አህመድ የት ነው ሄደው? ሩጡ ጣሊያን ምን ሊሰራ ሄደ? ሰው መጣ መሰለኝ እንጨርሶ። ጣሊያን ምን ሊሰራ ሄደ? አብይ አህመድ ወኪል ነው፣ ወኪል ነው። የኢትዮጵያ መሪ ሳይሆን የውጭ ኃይሎችን ፍላጎት በዚች